እንኳን ደህና መጣችሁ። ይዘት ቲዩብ ነው። ዛሬ ደግሞ የባለፈው አመት የሚኒስትሪ ጥያቄዎችን እንግሊዘኛ ለ8ኛ ክፍል ማለት ነው ጥያቄዎችን እንሰራለን። የመጀመሪያው ፓርት እንደምታዩት ሪዲንግ ፓሴጅ ነው። በባለፈው ሞዴል ጥያቄዎችን ስንሰራ እንደነበረው ሪዲንግ ፓሴጁን እንግዲህ ከጥያቄዎቹ በመነሳት መሞከር ትችላላችሁ፣ ወይም ደግሞ ጥያቄዎቹ ምን እንደሚሉ በማየት ከዛ በኋላ ሃይላይት ወርዶቹን ሂዶ ፒክ ማድረግ ወይም ደግሞ ጊዜ ካላችሁ ማንበብ ማለት ነው። በተለይ ታይትል ሲጠየቅ ዋና ሀሳቡ ምንድነው የሚባል ነገሮች ሲጠየቁ እነኚህ በደንብ ማንበቡ ጠቃሚ ነው ማለት ነው። ካልሆነ ግን በተለይ ቦልድድ የሆኑ ወርዶችን እና የተለያዩ ፕሮናውኖችን ለመፈለግ ከጥያቄዎቹ ተነስቶ ምን ማለት መስራት ይቻላል ማለት ነው። እንግዲህ ቫሉዊንግ አወር ኢልደርስ የሚል ርዕስ ነው ያለው ይህ ፓራግራፉ ማለት ነው። አንብቡት፣ ደስ ይላል ፓራግራፉ። ታላላቆችን ማክበር ምን ያህል ብዙ ነገሮችን እንደሚያስገኝ የሚያወራ ፓራግራፍ ነው። therefore አንደኛው ጥያቄ what can we learn from the elders ከታላላቆች ምንድነው የምንማረው የሚል ጥያቄ ነው የሚጠይቀው። only historical dates, life lessons and insights, nothing modern technology ይላል። ዳችሁ ማንበብ ትችላላችሁ። ከታላላቆቻችን የምንማረው ላይፍ ሌሰንስ ኤንድ ኢንሳይትስ የተለያዩ አመለካከቶቻችን ሊያሰፉ የሚችሉና የህይወት ትምህርቶችን ነው የምንማረው ማለት ነው። ሂስተሪ ብቻ አይደለም የምንማረው። therefore the correct answer is what B ነው የሚሆነው ማለት ነው። B ነው የሚሆነው ማለት ነው። ሁለተኛ ጥያቄ what do elders represent in our society በእኛ ማህበረሰብ ውስጥ elders ወይም ታላላቆች ምንን ይወክላሉ ይላል። only in the past, wisdom and experience, obstacles and weakness elders represent in our society wisdom and experience rather than የፓስት ብቻ ወይም ደግሞ obstacle ችግሮች ብቻ weakness ድክመት ብቻም አይደለም ማለት ነው። ስለዚህ they represent what wisdom and experience, therefore the correct answer is B. ስለዚህ መልሱ B ይሆናል ማለት ነው። wisdom and experience ነው የሚወክሉት ወይም ሪፕሬዘንት የሚያደርጉት። ሂዳችሁ አንብቡት። ፓራግራፉ ደስ የሚል ፓራግራፍ ነው። ትለማመዱበታላችሁ ወርድ እንዴት ኮንፈረንስ እንደምታረጉ። ሌላው ሶስተኛ ጥያቄ the word guardians in a paragraph 1 line 3 refers to እንደዚህ አይነት ነገሮች እንዳልኳችሁ ሄዳችሁ ስካም ማድረግ ትችላላችሁ አንዴ ማለት ነው። ይሄው guardians ይላል። ለምሳሌ elders are the guardians of our history, mentors for our present and the bridge to our future አሁን ላለፈው ለሂስትሪያችን ወይም ታሪካችኖች ጋርዲያን ናቸው ወይም ጠባቂ ናቸው። ሜንተርስ ናቸው አሁን ላለው ደግሞ እኛን አሲስት ያደርጉናል። ለወደፊት ደግሞ ሸጋገሪያዎቻችን ናቸው ይላል። ስለዚህ ጋርዲያን ማለት ምን ማለት ነው የሚለውን ተመልሳችሁ ብትሄዱ ጋርዲያን ማለት ጋርደንስ ማለት ነው፣ ብሪጅስ ማለት ነው፣ ክሬተርስ ማለት ነው፣ ኪፐርስ ማለት ነው። ስለዚህ የታሪክ ጠባቂዎቻችን ናቸው ነው የሚለው። በዚህ ኮንቴክስት ጋርዲያንስ ማለት ኪፐርስ ማለት ነው። ኪፐርስ ማለት ነው our ancestors and elders are the keepers of our history and mentors of the present and they are the bridge to our future የወደፊቱ ብሪጃችን ማለት ነው። ስለዚህ ጋርዲያንስ የሚለው ምን ይሆናል ማለት ነው? መልሱ ዲ ይሆናል ማለት ነው። ዲ ኪፐርስ ይሆናል ማለት ነው። አራተኛ ጥያቄ what is the cycle of wisdom mentioned in the paragraph? the cycle of wisdom ምንድነው? the process of learning from elders, historical events, technological advancement, natural phenomena ይሄንም ተመልሳችሁ ማየት ትችላላችሁ። ወርዱ ሃይላይትድ የሆነ ወይም በቀላሉ ታገኙት የምትችሉ አይነት በመሆኑ ማለት ነው። ስለዚህ the cycles of what okay the cycles of wisdom the cycles of wisdom
ይሄው ለምሳሌ እዚህ ጋር አለ። ከዚህ ፓራግራፍ ማነው ከአራት ነጥቡ ጀምራችሁ ማንበብ ትችላላችሁ። we teach our generations to respect and value their elders. We cultivate the cycles of wisdom that benefits all ages. It is a cycle that enriches our culture and strengthens the bond within our community ይላል። ስለዚህ the cycle of wisdom ብሎ የተናገረው በዚህ አረፍተ ነገር ምንድነው ካላችሁ the process of learning from elders ነው የሚሆነው ማለት ከታላላቆቻችን የመማር ፕሮሰስ እኛ ታላላቆቻችን እንዲያከብሩ ከነሱ ብዙ ነገር እንዲወስዱ ካስተማረን እነሱ ደግሞ ማለት ነው። ስለዚህ it cycles the wisdom cycle ያደርጋል ማለት ነው ከታላላቆች የመማር ማለት ነው። ስለዚህ the correct answer is A። አምስተኛ according to the passage what does including elders in our present እኛ ባለንበት አሁን ታላላቆቻችንን ኢንክሉድ ማድረግ ማካተት ማለት ምን ማለት ነው ነው የሚለው። ይሄንም ሃይላይትድ ወርድ ነው ሄዳችሁ ማግኘት ትችላላችሁ በቀላሉ። ይኸው እዚህ ጋር አለ including them in our present it enriches they have a voice in a community decision and acknowledging their role in shaping society በእኛ ባለንበት በዲሲሽን አካል እንዲሆኑ ማሳተፍ ሮላቸውን ማጉላት ማለት ነው including in our present ማለት therefore causes conflict honor their past creates barrier acknowledge their societal role የሶሳይቲ በሶሳይቲ ያላቸውን ሚና ምን ማለት እውቅና መስጠት ሁሉ ነው የሚጨምረው therefore D is the correct answer D ትክክለኛ መልስ ነው ማለት ነው። ስድስተኛው which one of the following is an example of traditional passed down by elders in our country እኛ ትራዲሽናሊ በአያቶቻችን ወይም ሲቀባበል ሊመጣ የሚችለው የትኛው ነው የሚለው disrespecting elders ታላላቆችን አለማክበር burden ሸክም ቀንበር መሆን storytelling isolation ታሪክ መንገር ነው ከታላላቆቻችን ምንም ማረው ማለት isolation ያው በብቸኛ መሆን አገንጠል ማለት ነው therefore should have to ከአያቶቻችን አያቴ እንዲህ ያለችኝ አያቴ እንዲህ ያለኝ የምንለው ታሪክ አለን ማለት ነው therefore ስቶሪ ቴሊንግ ነው የሚሆነው ማለት ነው። ሲ ነው ማለት ነው መልሱ። አሁን ኮምፕሬንሽን ነው ጥያቄው ይሄኛው if Abel missed the train he would have been late for the exam ይህን አረፍተ ነገር በትክክል የሚገልጸው የትኛው ነው? if Abel missed the train ባቡሩ አልፎት ቢሆን ኖሮ አቤልን ማለት ነው he would have been late for the exam ፈተናው ላይ በጊዜ አይደርስም ነበር ማለት ነው። ስለዚህ እንዲህ ማለት ምን ማለት ነው? Abel missed the train and he was late for the exam አቤል ትሬኑ አልፎታል እንዲሁም በፈተና አርፍዷል። Abel didn't miss the train and he wasn't late for the exam ትሬኑም አላለፈውም ከፈተናም አላረፈደም። Abel didn't miss the train and he was late for the exam Abel missed the train and he wasn't late for the exam ስለዚህ መልስ የሚሆነው Abel didn't miss the train and he wasn't late for the exam B is the correct answer ቢያልፈው ነው ትሬኑ ቢያልፈው ኑሮ ፈተናው ያረፍድ ነበር ማለት ትሬኑ አላለፈውም ከፈተናም አላረፈደም ማለት ነው። ስለዚህ ቢ ነው መልሱ። ስምንተኛ Hawi is as beautiful as Rauda የአረፍተ ነገር በትክክል የተገለጸው በየትኛው አረፍተ ነገር ነው? Hawi's beauty is the same as Rauda's Hawi's beauty is not the same as Rauda's Hawi's beauty is more than Rauda's Rauda's beauty is different Hawi's በፖዚቲቭ ዲግሪ አስ ስንመለከት ሁለቱም ኳሊቲ ተመሳሳይ ኳሊቲ ያላቸው ተመሳሳይ ቁመት ተመሳሳይ ነገር ያላቸውን ለመግለጽ የምንጠቀምበት ኮምፓሬቲቭ ወይም ደግሞ ዲግሪ ኦፍ ኮምፓሪሽን ስለሆነ ፖዚቲቭ ዲግሪ ማለት ነው። መልሱ የሚሆነው Hawi's beauty is the same as Rauda's beauty የሚለው ስምንተኛ ይሆናል ማለት ነው። ዘጠነኛ ጥያቄ ሳብስቲቱሽን ነው። The discovery of oil brought
ግሬት ቤኔፊት ቱ ዘ ካንትሪ ቤኔፊት የሚለው ነው እንግዲህ ኦይል በመገኘቱ ለሀገር የሚያስገኘውን ጥቅም ከመናገር አንፃር ማለት ነው። ግሬት ሚል ቃል አለ ከፊቱ ቤኔፊት ሚል አለ እንደምታውሱ። ኮርስ ማለት እርግማን ወይም መጥፎ ነገር ማለት ነው። ኢፌክት አድቫንቴጅ ፊት። ስለዚህ ቤኔፊት ኢዝ አን አድቫንቴጅ አድቫንቴጅ ይሆናል ማለት ነው ፊት የሚለው ሲ ነው መልሱ። አስረኛ the rulers of the kingdom imposed strict law to maintain peace and security ሩለር የሚለው ምን ይተካል የሚለው ነው የሚናገረው። the rulers of the kingdom imposed strictly law peace and security እንግዲህ ሩለር የሚለው ነው ምን ተካ ወይም ሪፕሌስ የምናደርገው measurement regulation law government ruler what the ስለዚህ ruler is the bold word the kingdom that strictly law maintain and peace ህግ ማውጣቱን ነው የሚናገረው ማለት ነው። measurement regulation law and government ከላይ law አለ እንደምታዩት ከታች regulation therefore the government is replaced with the ruler so the correct answer is D. Question number 11 obeying traffic law is essential for ensuring safety on the road. The word traffic law should be replaced with A traffic regulation, B traffic signs, C traffic offense, D traffic person. ስለዚህ ትራፊክ ላው የሚለው የሚተካው በትራፊክ ሬጉሌሽንስ ይሆናል ማለት ነው። 12ኛው ጥያቄ conservation effort in national park aims to preserve the natural habitats of endangered species. conservation is the bold word እንደምታዩት conservation የሚለው ነው የተሰመረበት ቃል ሊተካ የሚችለው የትኛውን እንደሆነ judging extinction powerful protection በመጥፋት ላይ ያሉ እንስሳትን ለመጠበቅ ታቅዶ የተዘጋጀ ናሽናል ፓርክ። ስለዚህ ኮንዘርቬሽን የሚለው ሊተካ የሚችለው ካሉት ወርዶች ማለት ነው ፕሮቴክሽን በሚለው ነው ማለት ነው። therefore the correct answer is D. Question number 13 the yield of the crops this year was lower than expected due to the bad weather condition. yield የሚለውን ቃል ሊተካ የሚችለው የትኛው ነው? በዚህ ዓመት የተገኘው ምርት ማለት ነው ከተጠበቀው በታች ነው። ምክንያቱ ደግሞ ተገቢ ባልሆነ የአየር ሁኔታ ማለት ነው። input loss product increase yield is similar to what product ምርት ማለት ነው። ስለዚህ yield የሚለው በፕሮዳክት ይተካል ማለት ነው። ከ14 እስከ 18 ያለው ጥያቄ ኮምፕሌሽን ነው ወይም ደግሞ አረፍተ ነገሩ ሙሉ ማድረግ ከተሰጡት አማራጮች በመውሰድ ማለት ነው። The company decide to blank its old equipment with the new one. ካምፓኒው የነበሩ ኢኩፕመንቶች ወይም መስሪያዎቹን በአዲሶቹ ዳሽ A remove B replace C revise D reinforce ስለዚህ የነበሩት በአዲሶቹ ምን አሉ ነው ምንለው ማለት ነው ይተካሉ ወይም ደግሞ መተካት ፈልጓል therefore replace is better than all ካሉት ውስጥ የተሻለው የሚሆነው replace ነው ማለት ነው revise ማለት መከለስ ማለት ነው reinforce ማለት ማበረታታት ማለት ነው remove ማጥፋት therefore replace is better than the other options ስለዚህ the best option is what replace. In English is her blank subject that is why she always wants to be attended again and again እንግሊዘኛ
ምን አይነት ሳብጀክት ቢሆን ነው ለሷ ደጋግማ የምትማረው ወይ ደግሞ የምትከታተለው ማለት ነው። ዲስፐንስድ፣ ፋቮራይት፣ ዲስቴስትድ አጌን። ዲስፐንስድ ማለት የምትንቀው ወይም ደግሞ የምትተወው ማለት ነው። ዲቴስትድ ማለት የምትጠላው ማለት ነው። ስለዚህ ፋቮራይት ዘ ቤስት የምትወደው ስለሆነ ነው ምን የምትለው ደጋግማ የምትከታተለው ወይም ደግሞ የምታጠናው እንላለን ማለት ነው። ስለዚህ ፋቮራይት ዘ ቤስት ኦፕሽን። 16ኛው ጥያቄ the judge's blank punishment for the crime shocked everyone in the courtroom። ዳኛው በሰጠው ፍርድ ማለት ነው ኮርትሩም ላይ የነበሩ ሰዎች በጣም ሾክድ ሆኑ፣ ደነገጡ። merciful፣ arbitrary፣ harsh፣ sympathy። እንግዲህ shocked everyone in the courtroom ኮርቱ ሩም ውስጥ የነበሩትን ሰዎች ሾክ ዳረጋ አስደነገጠ ስንል ሊመጣ merciful ማለት ምህረት ስላደረገለት፣ arbitrary ስላሸማገለው ወይም ደግሞ ስለተወለት፣ harsh በጣም ጨካኝ የሆነ ቅጣት ስለሰጠ፣ sympathy ስላዘነለት ማለት ነው። therefore the judge's harsh punishment for the crime shocked everyone in the courtroom እንላለን ማለት ነው። ኮርትሩም ላይ የነበሩ ሰዎች በዳኛው በጣም አሳዛኝ የሆነ ቅጣት ደነገጡ ነው የምንለው ማለት ነው። therefore the best answer is what harsh የሚለው ሲ ላይ ያለው ይሆናል ማለት ነው። question number 17 to improve the productivity the manager decide to blank extra tasks from the work flow። የምርታማነትን ለመጨመር ማለት ነው ማናጀሩ ከኤክስትራ ታክሶቹ ምን ማድረግ ፈልጓል ነው የምንለው። implement፣ enhance፣ eliminate፣ incorporate። ስለዚህ ምን እንላለን? to improve the productivity the manager decide to incorporate extra taxes from the work flow። ኤክስትራ ታክሶችን ኢንኮርፖሬት ማድረግ ወይም ደግሞ መጨመር ፈልጓል። ምን ለማድረግ? to improve the productivity